እንዴት ውላችኋል የተወደዳችሁ ተመልካቾቻችን ከሰዓቱ ከዜና ኢትዮጵያ ቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክን እናመሰግናለን። የኢትዮጵያ አቪዬሽን ፎረም በአዲስ አበባ መካሄድ ጀመረ። ለሁለት ቀናት በሚቆየው ፎረም የአየር መንገዶችን የኤርፖርቶችንና የኢንዱስትሪ አቅራቢዎችን የተለያዩ ፍላጎቶች የሚዳስስ ሁሉን አቀፍ አጀንዳ ቀርቦ ውይይት እንደሚደረግበት ተገልጿል። ፎረሙ በአቪዬሽን ዘርፍ አህጉራዊ ውህደት፣ የካርጎ ሎጂስቲክስና የኢትዮጵያን የአየር ትራንስፖርት መሰረተ ልማት ለማዘመን ወሳኝ ሚና እንደሚጫወትም ተጠቁሟል። ኢትዮ ቴሌኮምና የአሜሪካው የክፍያ ካርድ አገልግሎት ኩባንያ ቪዛ ኢንክ በዲጂታል ፋይናንስ ያላቸውን ትብብር ለማጠናከር እንደሚሰሩ አስታወቁ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ከአሜሪካው ቪዛ ኢንክ ኩባንያ የደቡብና ምስራቅ አፍሪካ ሪጅን ምክትል ፕሬዝዳንትና ኃላፊ ሚካኤል በርነር ከተመራ የልዑካን ቡድን ጋር ተወያይተዋል። ውይይቱ በዓለም አቀፍ የዲጂታል ፋይናንስ አገልግሎቶች ላይ አዳዲስ የትብብር እድሎችን መፍጠር በሚቻልበት ሁኔታ ላይ ያተኮረ ነው። በውይይቱ ላይ ተቋሙ ነሐሴ 2016 ዓ.ም በጋራ ይፋ ያደረጉት በኢትዮጵያ የመጀመሪያው የዋሌት ቨርቹዋል ቪዛ ካርድና በቪዛ ዳይሬክት እንዲሁም በቴሌብር ረሚት በኩል የሚሰጡ ዓለም አቀፍ ሐዋላ አገልግሎቶች የሚገኙበት የአፈጻጸም ደረጃ ተገምግሟል። በሐዋላ አገልግሎቶቹ የተመዘገበው አበረታች አፈጻጸምና ሀገራዊ የማክሮ ኢኮኖሚ ማሻሻያውን ተከትሎ የገበያ እድል ማደጉ ተመላክቷል። እንዲሁም የደንበኞች ፍላጎት መሰረት በማድረግ በዓለም አቀፍ ሐዋላ አገልግሎቶች ላይ ቀጣይነት ያለው ማሻሻያ እየተከናወነ መሆኑም ተነስቷል። የንግድና ቀጠናዊ ትስስር ሚኒስቴር የመጋዘን ደረሰኝ አሰራርን የሚያጠናክር አሰራር ይፋ አደረገ። ባለፉት 9 ወራት ምርታቸውን በመጋዘን ላስቀመጡ 141 አምራች አርሶ አደሮች 739 ሚሊዮን ብር ብድር በምርት ማስያዣነት መስጠቱም ተገልጿል። ኤዶም አማረ ተጨማሪ አላት። እንደ ሀገር በ1996 ዓመተ ምህረት አዋጅ የወጣለት የመጋዘን ደረሰኝ አገልግሎት ስርዓት ከ2014 ዓመተ ምህረት ጀምሮ በንግድና ቀጠናዊ ትስስር ሚኒስቴር አስተባባሪነት ስራ ላይ ውሎ ቆይቷል። ምንም እንኳን የሚጠበቀውን ውጤት ማምጣት ባይችልም የመጋዘን ደረሰኝ ስርዓት የግብርና ምርቶች በአግባቡ ተቀምጠው የድህረ ምርት ችግርን ለመቀነስ የተዘጋጀ የአሰራር ስርዓት መሆኑን ስርዓቱን የዘረጋው የአሊያንስ ፎር ግሪን ሪዞሉሽን ኢን አፍሪካ በኢትዮጵያ ዳይሬክተር ይሄነው ዘውዴ ያብራራሉ። ይሄ የመጋዘን የዌርሃውስ ሪሲት ሲስተም የሚባለው ዘመናዊ የግብይት ዘዴ ነው። እንደተለመደው ብድር በቀጥታ ከባንክ ሄዶ አርሶ አደሩ የሚያገኝበት መንገድ አይደለም። መጀመሪያ ምርቱን ተገምግሞ የምርቱ ጥራት ታይቶ መጋዘን ውስጥ ያስቀምጣል። መጋዘን ውስጥ ባስቀመጠው የምርት ልክ ሰርቲፊኬት ያገኛል። ሪሲት ደረሰኝ ይቆረጥለታል። ያንን ደረሰኝ እንደ ኮላተራል አሲዞ እንደ ቤት እንደ መኪና እንደ መሳሰለው ንብረት ያንን ሪሲት አሲዞ ብድር ይፈቀድለታል። ያ ብድር የሚፈቀድለት ከመጋዘኑ ውስጥ ካስቀመጠው የእህል መጠንና አይነት ጋር በተያያዘ መንገድ ነው። የመጋዘን ደረሰኝን አገልግሎት ማጠናከርና ማሳደግ ለኢኮኖሚ ግንባታ የሚኖረው ሚና ከፍተኛ እንደሆነ የሚገልጹት የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ ያስሚን ወብሐረቢ አሰራሩ አርሶ አደሩን በግብይት ተጠቃሚ ከማድረግ በላይ ምርቱን በማስያዝ የብድር አገልግሎት እንዲያገኝ የሚያስችል ነው ብለዋል። የእቃ ማከማቻ ደረሰኝ ስርዓት ተግባራዊ ማድረግ ለሀገር ምርትና ምርታማነት እንዲያድግ አርሶ አደሩ በግብርና ላይ ለሚያወጣው ወጪ ለግብዓት የሚያወጣው ወጪ ተመጣጣኝ ሪተርን ወይ ደግሞ ገቢ አገኝበታለሁ ብሎ እንዲሰራ ጭምር ነው። አንዱ እንግዲህ አርሶ አደራችን የሚቸገርበት ነገር በባንክ ስርዓት ውስጥ ቋሚ ንብረት የምንለው ነገር አለ። እንደ ኮላተራል ወይ እንደ ማስያዣ ለብድር የሚጠየቀው ይሄ ላይ እንግዲህ አርሶ አደራችን ያ የምንለው ንብረት የለውም፣ ጥሬትን አይልም። ስለዚህ ይሄን ምርቱን አስይዞ እንዲመደር ከማረጋ አኳያ ይሄንን ስርዓት ፋይናንስ ተቋማት እንዲደግፉት ከማረግ አንፃር ብዙ ስራ
ሰርቷል ማለት ነው። ሚኒስትሯ ግማሽ ሚሊዮን ኩንታል በመያዝ ከ2.2 ቢሊዮን ብር በላይ እስካሁን ድረስ በዚህ ስርዓት ብድር መከናወኑን ይገልጻሉ። ይህ በቀጣይ ዓመት ተጠናክሮ የሚቀጥል መሆኑን በመጥቀስ ከ2.2 ቢሊዮን በላይ ግማሽ ሚሊዮን ኩንታል በላይ ምርት ተይዞ ብድር ተሰጥቷል ማለት ነው። እንግዲህ ከዚህ ውስጥ 1.4 ቢሊዮኑ በዚህ ዓመት የተሰጠ ነው። ስለዚህ በሚቀጥሉት ዓመታት ይሄ ሰፋ ያለ ያደገ የሚሄድበት ሁኔታ ስላለ ባንኮች፣ ፋይናንስ ተቋማት ራሳቸውን በዚህ ደረጃ ዝግጁት አድርገው በጋራ የምንሰራበት ነው። የፋይናንስ አካታችነት እድሉ የሌላቸው አርሶ አደሮች፣ የህብረት ስራ ማህበራት፣ ዩኒየኖችና በአገር ውስጥ ቫልዩ አዲሽን ላይ የተሰማሩ አቀናባሪዎች የዚህ እድል ተጠቃሚ ሆኖ የሚሰሩበት ሁኔታ ነው ያለው። ባለፉት 9 ወራት አጠቃላይ ወደ 141 አርሶ አደሮችን ደግሞ ተጠቃሚ ማድረግ ችለናል። በአጠቃላይ ወደ 739 ሚሊዮን ብር መሆን ለነኚህ ተገልጋዮች ወይም ተበዳሪዎች ገንዘቡ እንድተላለፍ ተደርጓል። አሁን ላይ አርሶ አደሮች ስንዴ፣ በቆሎ፣ አኩሪ አተርና ሌሎች የግብርና ምርቶችን በመጋዘን በማስቀመጥ የአገልግሎቱ ተጠቃሚ መሆን ይችላሉም ተብሏል። ተመልካቾች የቢዝነስ ዜናችን እንደቀጠለ ነው። ተመርቆ ስራ ከጀመረ 6 ወራትን ያስቆጠረው ለሚ ሲሚንቶ ፋብሪካ እስካሁን ከ12 ሚሊዮን ኩንታል በላይ ሲሚንቶ ወደ ገበያ ማቅረቡ ተገለጸ። በአማራ ክልል በእንሳሮ ወረዳ ለሚ ከተማ አቅራቢያ የተገነባው ግዙፉ ሲሚንቶ ፋብሪካ በቀን እስከ 150 ሺህ ኩንታል ሲሚንቶ የማምረት አቅም ያለው ነው። ፋብሪካው በዘርፉ ያለውን የገበያ ሁኔታ እያረጋጋ እንደሚገኝም ተገልጿል። በዛሬው ዕለትም ከመገናኛ ብዙሃን የተወጣጡ ጋዜጠኞችና የኪነ ጥበብ ባለሙያዎች ፋብሪካውን እየጎበኙ ይገኛሉ። ተመልካቾቻችን በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ልታደርሰን ባልደረባችን ህይወት አበበ በቀጥታ መስመራችን ላይ ትገኛለች። ህይወት እንዴት ውለሻል? ፋብሪካው ከተመሰረተ በኋላ በዘርፉ ምን ለውጥ መጣ? የዛሬው ጉብኝት አላማስ ምንድነው የሚለውን መረጃዎችን አድርሽን። አመሰግናለሁ ወይንሸት። እንደምንላችኋል ተመልካቾች። እንግዲህ አሁን የምገኘው በአማራ ክልል በእንሳሮ ወረዳ በለሚ ከተማ አካባቢ ተገንብቶ እንግዲህ አገልግሎት በጀመረው የለሚ ናሽናል ሲሚንቶ ፋብሪካ ውስጥ ነው። እንግዲህ ይህ ፋብሪካ በሀገራችን ከዚህ ቀደም ከተሰሩት ፋብሪካዎች በጣም ግዙፉ ነው ማለት ይቻላል። ምክንያቱም በቀን ውስጥ ብቻ ወደ 150 ኩንታል ሲሚንቶን ነው እንግዲህ አምርቶ ወደ ገበያ የሚያቀርበው። ይህ ከፍተኛ ቁጥር ነው። ካሉት ጋር ሲነጻጸር ከፍተኛ ገበያውን ድርሻ እየወሰደ ይገኛል ማለት ነው። በዛሬው ዕለት እየተደረገ ያለው ጉብኝት በሚዲያ ባለሙያዎችና በኪነ ጥበብ ባለሙያዎች ነው። እንግዲህ የዚህ ዋነኛ ዓላማ ከተቋቋመ ስራ ከጀመረ 6 ወራት የተቆጠረው ይህ የሲሚንቶ ፋብሪካ አሁን ያለበት ደረጃ ምን ይመስላል፣ የምርት ሂደት ውስጥ ምን ይመስላል የሚለውን በዋናነት ለማስገንዘብ ነው። እንግዲህ መንግስት ለግሉ የኢንቨስትመንት ዘርፍ ከፍተኛ ትኩረት ሰጥቶ እየሰራ እንደሆነ ይታወቃል። የለሚ ናሽናል ሲሚንቶ ፋብሪካም የዚህ አንዱ ተጠቃሚ ነው ማለት እንችላለን። እንግዲህ በርካታ አገልግሎቶችንም ለሀገር እያበረከተ ነው የሚገኘው። እንግዲህ በቀደሙት ጊዜያት ሲሚንቶ ከውጭ ነበር ኢምፖርት የሚደረገው። ለሚ ናሽናል ሲሚንቶ ፋብሪካ ግን ይህንን ማስቀረት ችሏል ማለት ይቻላል። ከዛ ባለፈ እንግዲህ በ6 ወራት ውስጥ ብቻ ወደ 12 ሚሊዮን ኩንታል የሚሆን ሲሚንቶ ነው እንግዲህ ወደ ገበያ ያስገባው ይህ ፋብሪካ። ይህ እንግዲህ በተለይ እንደምናስታውሰው በቅርብ ጊዜያት ውስጥ የሲሚንቶ እጥረት በሀገራችን ውስጥ ነበረ። አሻጥሮችም እንደነበሩ ይታወቃልና ይህንን በመቅረፍ ከፍተኛ ስራን ሰርቷል። ከዛ ባለፈ በጣም ተወዶ ነበር የሲሚንቶ ዋጋ። ይህም እንግዲህ ዋጋው እንዲረጋጋ የፋብሪካ ከፍተኛ አስተዋጽኦ እንዳደረገ ነው በዛሬው ዕለት የተነገረው። ከዛ ባለፈ የገበያ ትስስርን በመፍጠር እንዲሁም ደግሞ ከፍተኛ ኮንስትራክሽን ባሉባቸው ስፍራዎች ሳይቀር ተደራሽ እንዲሆን አቅርቦቱን እያደረገ እንደሚገኝ ነው እንግዲህ የፋብሪካው ዋና ስራ አስኪያጅ በዛሬው ዕለት በሰጡን ማብራሪያ ላይ ያነሱት ሀሳብ። ባልደረባችን ህይወት አበበ ከእንሳሮ በቀጥታ መስመራችን ላይ ገብተሽ ለሰጠሽን መረጃ እናመሰግናለን። መልካም ቀን ይሁንልሽ። ተመልካቾች አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። በኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ129 ብር ከ95 ሳንቲም እየተገዛ በ132 ብር ከ54 ሳንቲም እየተሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ ግብይት መረጃዎችን ተከታትለን እንመለስ።
ተመልካቾቻችን ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን